ኒቆዲሞስ ሰገደ በመገነዙ ምክንያት ነው። ሰከብ ከሆነም ከእነሆ አንቀላፋ ተኛ። ህዝባችን ደህና ሆኖ ሀገራችን ሰላም ሆኖ ከራሴ ጀምር ካልሽ ወንወም ሀገራችን ሰላም ያድርግልን። መቼም ከስሩ አልጠፋንም። ኒቆዲሞስ ትሁት ተማሪ የጽድቅን ስራ ሲማር ያድር ነበር እና ምንድነው ድንቁ ያለ እንደሆነ ኒቆዲሞስ ስሙ ኒቆዲሞስ ሰገደ መንፈቀ ሌሊት። ታሪኩ የሚጀምረው በሌሊት ነው። ዓለም በተኛበት ጫጫታው በበረታበት ሰዓት አንድ ሰው የነፍሱን ጥያቄ ይዞ ወጣ። እርሱ ኒቆዲሞስ ነው፣ የእስራኤል መምህር። ሁሌም ምሽት ወደ ጌታ እየመጣ ይማራል ይለናል ወንጌላዊው ቅዱስ ዮሐንስ ስለ ኒቆዲሞስ በጻፈው ጽሑፍ። ያ ሰው ኒቆዲሞስ ነው። ቅድስት ቤተ ክርስቲያንም ለስሙ መታሰቢያ የሆነው ዘንድ የአብይ ጾም 7ኛ ሳምንትን ኒቆዲሞስ ብለዋለች። ለመሆኑ በሳምንቱ ምን ይነሳል? እኛስ ከኒቆዲሞስ ሳምንት ምን እንማራለን? የሚለውን ለማወቅ በወልደ ነጎድጓድ ቅዱስ ዮሐንስ ቤተ ክርስቲያን ተገኝቼ ከደብሩ መምህራን ጋር ቆይታ አደረኩ። ቤተ ክርስቲያናችን በዚህ ሳምንት ይሄ 7ኛው እሁድ ነው። ጾሙን ከጀመረችበት ጊዜ ጀምሮ ማለት ነው። ዘወረደ ብለን 7ኛውን ሳምንት ጀምረናል። የወረደው ክርስቶስ ጾመ በቅድስት ቅድስት ብለን የሰየምነው ማለት ነው። ቀጥሎ በምኩራብ አስተማረ፣ ቀጥሎ ተአምራትን አደረገ መጻጉዕ ብለን፣ ቀጥሎ ደግሞ የዓለምን ህልፈት አስተማረ። አሁን ደግሞ ኒቆዲሞስን አግኝቶ ያስተማረበትን እና ስለ ጥምቀት፣ ስለ ልጅነት፣ ስለ ሁለተኛ መወለድ መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረበትን ጊዜ ነው ቤተክርስቲያን በዚህ ወቅት የምታስበው ማለት ነው። በዚህ ሳምንት ቤተክርስቲያን በቅዱስ ያሬድ ዜማዎች ኒቆዲሞስ በሌሊት ወደ ኢየሱስ መጣ እያለች ትዘምራለች። የኒቆዲሞስን ጥያቄና የጌታን መልስ በቅኔና በዜማ ያዋዘዋል ቅዱስ ያሬድ። ሃሌሉያ 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 ሆረ ሀቤሁ ዘስሙኒ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ነይነናምን ብከ ከመ እምኀበ መጻእከ ከመ ትኩን መምህረ እጓለ አንበሳ
ሰከብከ ወንወምከ አንስሐኒ በትንሣኤከ። የሚዜሙ ዜማዎች በተለይ በቅዱስ ያሬድ ድርሰት ውስጥ በርካታ ነገሮች ናቸው። የተወሰኑትን ለመግለጽ ለምሳሌ በመዝሙር የተለመደው መዝሙር ነውና ሆረ ሀቤሁ ዘስሙ ኒቆዲሞስ ብሎ የሚጀምር ወይም ደግሞ በሐሌታ ነው የሚጀምር። ብዙ ጊዜ ያለና የሚኖር ብሎ በሐሌታ ይጀምራል። ቀጥሎ ሆረ ሀቤሁ ዘስሙ ኒቆዲሞስ፣ ኒቆዲሞስ የተባለ ሰው ወደ ጌታችን ወደ ኢየሱስ ክርስቶስ ሄደ ብሎ ነው የሚጀምረው። ሄዶ ምን አለ? ረቢ ሊቅ የምትሆን ወይም ደግሞ መምህር የምትሆን ሊቃችን ሆይ እንደማለት ነው። እንዲህ ብሎ ጠየቀው መድኃኒታችን ኢየሱስ ክርስቶስን ንሕነ ነአምን ከመ እምኀበ አብ መጻእከ፣ እነሆ ከአብ ዘንድ ተልከህ እንደመጣህ እኛ እናምንብሃለን ይለዋል። ከመ ትኩን መምህረ፣ እነሆ መምህር ትሆን ዘንድ ከአብ ዘንድ ተልከህ እንደመጣህ እናውቃለን። እጓለ አንበሳ ሰከብከ ወኖምከ፣ እነሆ የአንበሳ ደቦል የአንበሳ ልጅ የምትሆን አንተ አንቀላፋህ ተኛህ። አንሥአኒ በትንሣኤከ፣ እነሆ በትንሣኤ አስነሳኝ እያለ ነው የሚቀጥለው። የአንበሳ ደቦል ወይም የአንበሳ ልጅ ማለት ነው። የአንበሳ ደቦል የምትሆን አንተ በትንሣኤ አስነሳኝ ማለት አንቀላፋህ ተኛህ ማለት እንግዲህ ሞትክ ማለት ነው። ይሄ ያው በዮሐንስ ወንጌል ምዕራፍ 19 ላይ እንደተጻፈው መድኃኒታችን ኢየሱስ ክርስቶስ ተሰቅሎ በነበረበት ጊዜ ማንም ሐዋርያ ካጠገቡ አልነበረም ማለት እሱን ሊገንዝ የሚችል እሱን ሊቀብር የሚችል። ስለዚህ መድኃኒታችን ኢየሱስ ክርስቶስን ከዮሴፍ ጋር ሆኖ በመገነዙ ምክንያት ነው ሰከብከ ወኖምከ፣ እነሆ አንቀላፋህ ተኛህ የሚለው። ቅዱስ ያዕቆብ ወይም ሽማግሌው ያዕቆብ ልጁን ይሁዳን ከመረቀበት ቃል ተነስቶ ነው። ይስሐቅ ልጅ ያዕቆብ ልጁ ይሁዳን ሲመርቅ የአንበሳ ደቦል ነህ ብሎት ነበርና ኃይሉን ለመግለጥ ነው። እና ኒቆዲሞስም መድኃኒታችን ኢየሱስ ክርስቶስን እጓለ አንበሳ ሰከብከ ወኖምከ፣ እነሆ የአንበሳ ልጅ የምትሆን አንተ ወይም የአንበሳ ደቦል የምትሆን አንተ ተኛህ አንቀላፋህ ማለት ሞትክ። አንሥአኒ በትንሣኤከ፣ ሞተህ አልቀረህም ትነሳለህ፣ እኔንም በትንሣኤ አስነሳኝ ማለት ነው። ይህንንም ያለበት ምክንያት መድኃኒታችን ኢየሱስ ክርስቶስን ሲገንዙት ዮሴፍና ኒቆዲሞስ ዝም ብለው እያለቀሱ ነበር የሚገንዙት በቤተክርስቲያናችን ትምህርት። እና እንዴት እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ፣ ቅዱስ ቅዱስ እያላችሁ ገንዙኝ የሚል ቃል አውጥቶ ስለተናገራቸው ሕያው መሆኑን ያውቃል ማለት ነው። ስለዚህ በትንሣኤ አስነሳኝ የሚለው ሞቶ እንደማይቀር መጀመሪያ ገብቶታል ለማለት ነው። ይሄ ነው የመዝሙሩ ሐሳብ የመጀመሪያው ማለት ነው። ከአብይ ጾም መነሻ ጀምሮ በየአብያተ ክርስቲያኑ በጾምና በጸሎቱ የሚተጉ ምዕመናን አያሌ ናቸው። በወልደ ነጎድጓድ ቅዱስ ዮሐንስ ቤተ ክርስቲያንም ካገኘኋቸው ምዕመናን መካከል የተወሰኑትን አነጋግሬ ነበር። ሀገራችን ሰላም ያድርግልን፣ ኢትዮጵያን ሰላም ያድርግልን፣ ፍቅር ይስጠን፣ ያዋደን፣ ወጣቱን ያኑርልን፣ ይጠብቅልን፣ ሽማግሌ ለመመረቅ ወጣት ለመመረቅ ያኑረን፣ ህዝቡ ፍቅር ይስጠው፣ ፍቅር ይስጠው፣ ሰላም ውሎ ይግባ፣ ሀገራችን ሰላም ይሁን። በቃ እግዚአብሔር እንግዲህ ያው ምን ጾመው ጾም አሁን ወደ መጨረሻ እየደረስን ነው። እግዚአብሔር የተመሰገነ ይሁን። ወደ ማጠናቀቁ ደርሰናል። በሰላም ደግሞ እንድንፈታ ህዝባችን ደህና ሆኖ ሀገራችን ሰላም ሆኖ ይችን ጾም እንድንፈታ ዓለም ደህና ዓለም በሙሉ ሰላም እንዲሆን ነው እኛ ጸሎታችን። ኒቆዲሞስ ሰገደ መንፈቀ ሌሊት፣ ኒቆዲሞስ ሰገደ መንፈቀ ሌሊት፣ ኒቆዲሞስ ሰገደ መንፈቀ ሌሊት፣ ኒቆዲሞስ ሰገደ መንፈቀ ሌሊት፣ ሰብአ ወዘመረ በዕለተ ሰንበት።
እሺ ሌላኛው እንግዲህ ዛምላኬ ይባላል። ኒቆዲሞስ ሰገደ መንፈቀ ሌሊት ኒቆዲሞስ ሰገደ መንፈቀ ሌሊት ሰባኸው ዘመረ በዕለተ ሰንበት እያለ የሚሄድ ነው። ይሄውም ኒቆዲሞስ በሌሊት ሰገደ በዕለተ ሰንበት አመሰገነ እያለ ነው። ይሄውም አርብ የቀበረው ጌታ በዕለተ ሰንበት መነሳቱን የሚያሳይ ነው። ስለዚህ አሁን ቅዱስ ያሬድ ኒቆዲሞስን አይቶት አይደለም፣ ነገር ግን ገንዞ የቀበረው ጌታ በዕለተ ሰንበት ትንሣኤውን ሲሰማ ማመስገኑ እንደማይቀር የታወቀ ስለሆነ የሚሆነውን ነገር በመንፈስ ቅዱስ እየተቃኘ ወደ ኋላ እያየ የዘመረው መዝሙር ነው። ይሄ ዛምላኬ ይባላል ማለት ነው። ዝናቡ ለምሕረት ያርግልን፣ ለምሕረት ያርግልን፣ የሰላም ዘበን ያርግልን። ወጣቱ ውሎ ይግባ፣ ሽማግሌ ያኑርልን። አገራችን እንደ ድሮ ሰላሟን ይስጠን፣ እንደ ድሮን መፋቀር ይስጠን። እኔ ያጎደልኩትን መድኃኔዓለም ሙሉ ያርገው። ለአንድ ላይ በይቅርታ ቢሆን በተለይ በይቅርታ ያልተጾመ ጾም እንደኔ በጣም ከባድ ነው። በቤተሰባችንም አካባቢ ካለ በጓደኞቻችንም ሁሉም በየመሰራ ቤቶቻችን ጾሙም ጸሎቱም አገሩታም ሰላም የምትሆነው የምናስበው የሚሳካው የሚመስለኝ በራሴ በይቅርታ ቢሆን ከራሴ ጀምር ካልሽ በብዙ ይቅርታዎች ጀምረዋለሁ። እግዚእ አለ ሰንበት ወአቡሃ ለምሕረት ኒቆዲሞስ ሰገደ መንፈቀ ሌሊት እጓለ አንበሳ ሰከብከ ወንወምከ አንሥአኒ በትንሣኤከ። ሀገራችንን ጠብቆ በሰላም ወጥተን በሰላም የምንገባ ተኝተን የምንነሳ ልጆቻችን ተምረው የሚገቡ የያዝነውን ጾም በሰላም እንዲፈታልን ምኞታችን ነው። እግዚአብሔር አምላክ ጾማችንን በሰላም አስጀምሮ በሰላም እንዲያስፈጽመን መልካም ፈቃዱ ይሁንልን። ከጾሙ በረከት ረድኤት ተቀባይ ተካፋይ አድርገን ሁላችንንም ሀገራችንን ቤተክርስቲያናችንን ሁላችንን ባለንበት ይጠብቅልን። በመጀመሪያ ደረጃ ሀገራችንን ይጠብቅልን ፈጣሪ አምላክ። አገር ከሌለ መኖር የለም። ሽማግሌም በአገሩ አይቀበርም፣ ልጅም አያርግም፣ ወጣትም አይፈነጭም። አገራችን ኢትዮጵያን በመጀመሪያ ሰላም ያድርግልን። አውስኦሙ በበቃልሆሙ ለሕዝብ ብእሲ ዘስሙ ኒቆዲሞስ ድሆነ ህምደሙ ለዝብእሲ አንሰ ፈቅድ ጠመቅ። እሺ ይህንን አራራይ ደግሞ ሊቃውንቱ ያመጡታልና ይሄ ከቅዱስ ያሬድ የታሪክ አዋቂነት ጋራ የሚገናኝ ነው። በወንጌሉ ይሄ በቀጥታ አልተጻፈም፣ ነገር ግን ከታሪክ አምጥቶ የሚናገረው ነው። አውስኦሙ በበቃሎሙ ለሕዝብ፣ እነሆ ለሕዝቡ እንደየቃላቸው እንደየጥያቄያቸው መለሰላቸው። ብእሲ ዘስሙ ኒቆዲሞስ፣ እነሆ ኒቆዲሞስ የተባለ ሰው እንዲህ እያለ መለሰላቸው። ድሁን አነም ደሙ ለዝብእሲ፣ እነሆ ለዝብእሲ በዚህ ሰው ደም ወይም ደግሞ ከዚህ ሰው ደም እኔ ንጹህ ነኝ፣ ወይም ደግሞ በዚህ ሰው ደም እኔ ከኃጢአት ንጹህ ሆኛለሁ። አንሰ ፈቅድ እጠመቅ፣ እነሆ እኔ በሱ ልጠመቅ እወዳለሁ ፈልጋለሁ እያለ ይናገራልና በዚህ አራራይ በተባለ ዜማው ላይ የሚነግረን ምንድነው? ሐሳቡ ያለው የዮሐንስ ወንጌል ምዕራፍ 7 ላይ ነው። መድኃኒታችን ኢየሱስ ክርስቶስን በከሰሱት ጊዜ የተከሳሽ ቃሉ ሳይሰማ ለምን ትከሱታላችሁ? ሕጋችን እኮ ይህንን አይፈቅድም እያለ ለጌታችን ለኢየሱስ ክርስቶስ የተከራከረበት ክርክር ነውና ከዚህ ጋር ተያይዞ በታሪካችን በቤተ ክርስቲያናችን ትውፊት ምን አለ?
እኔ ከሱ ዘንድ ልጠመቅ እፈልጋለሁ ብሏል ኒቆዲሞስ። ነገር ግን መድኃኒታችን ኢየሱስ ክርስቶስ ቀድሞ ስለሞተ ስለተሰቀለ እውነት ነው በረከቱን አግኝቷል እንደማንኛውም ሰው። ነገር ግን በኋላ ዮሐንስና ጴጥሮስ መድኃኒታችን ኢየሱስ ክርስቶስ ከተሰቀለ ከሞተ ከተነሳ በኋላ ኒቆዲሞስን እንዳጠመቁት ይናገራል የቤተ ክርስቲያናችን ታሪክ። ስለዚህ አንሰ ፈቅድ ጠመቅ ማለት እኔ ከሱ ልጠመቅ ፈልጋለሁ ብሎ መናገሩን እየመሰከረ ነው ቅዱስ ያሬድ ማለት ነው። ነዳያኖችን ብናስብ፣ የተጎዱትን ብናስብ፣ በተለይ እናቶቻችን አሮጊቶች በየመንገዱ የሚያድሩ አሉ። ከኛ ከምንበላው ከምናስነሰው እነሱን ዞር ብለን ብናይ፣ ስለ እግዚአብሔርም ብለን ደግሞ እርቅ ቢፈጠር ሀገራችንም ሰላም ትሆናለች ብዬ አስባለሁ። መንገዳችንም የቀና ፈተና ይኖራል። በተለይ ጾም ወቅት ላይ አብይ ላይ ጾም ወቅት ላይ በጣም ፈተና ይኖራል ከሌላው ጊዜ የተለየ። ያንን ግን በትጋት በጸሎት እየተነሱ በመውደቅ መጨረሻውን ማየት እንችላለን ብዬ አስባለሁ። የኢትዮጵያን ሕዝብ አንድ ያድርግልን፣ ያፈቅረን፣ ያኑረን፣ አንድ ያድርገን። ህፃኖቹም እንዲያርጉ ሽማግሌም እንዲቀበር በሀገሩ እንዲኖር ፍቅር ይስጠን። መድኃኔዓለም ፍቅር ይስጠን። ያለንን እንካፈላለን፣ ተካፍለን እንበላለን። እስካሁንም እያደረግነው ነው። መቼም ከስሩ አልጠፋንም። ጠዋትም ማታም ከስሩ አልጠፋንም። አሁንም ጸሎታችንን ይስማን። በርትተን እንድንጾም እንድንጸልይ፣ ወደ ኋላም የቀሩት እንዲሰበሰቡ ያድርግ። ከዚህም በላይ እግዚአብሔር በቤቱ ጠብቆ መልካም ስራ ሰርተን እንድናልፍ ያድርገን። ወራብየሁ ቀዲሙ ሌሊተ ወይቤሎ ለኢየሱስ ረቢነ አምን ብከ ከመ እምኀበ መጻእከ ከመ ትኩን መምህረ። ጾም ስንጾም ከበረከት ስራ ጋር የተያያዘ መሆን አለበት። የምንጾመውን ጾም ግብ እንዲያገኝ አብረን መልካም ስራ መስራት፣ የተቸገሩትን በመርዳት፣ የተራቡትን በማብላት፣ የተራቁትን በማልበስ ብናሳልፍ ጾማችንም የበረከት ጾም ይሆንልናል። እኔ በእውነት ነው የምልሽ፣ በዚህ ጾም ላይ እግዚአብሔር ምን እንዲያደርግለት ትፈልጊኛለሽ? ዳግመኛ ቢጎበኝ ደስ ይለኛል። ከልቤ ነው የምልሽ። ዳግመኛ አዲስ እድል በህይወቴ ቢፈጠርልኝ ለስጋዬ ብቻ ሳይሆን ለነፍሴም ጭምር እንደ አባቶቻችን ብቁ ባንሆነው እስቲ ደግሞ አንገታችንን ሰበር ብናረግ። ካገኘሽን ቦታ ላይ ሰበር ብዬን ያገኘሽ መታዘዝ ከመስዋዕትነት ይበልጣል። እግዚአብሔርም ያንን ደግሞ አንድ እድል ቢሰጠልኝ ምን ቢያደርግ ነው ብትይ ከሁሉም ደስ የሚለኝ በቃ በራሴ አንድ እድል ደግሞ በህይወቴ ቢጨምርልኝ ደስ ይለኛል። እሱን ማመሰግንበት፣ ከቤቱ ከመቅደሱ ማላወጣበት፣ አይናችን ክፉ ማያይበት፣ ጆሮአችን ክፉ የማይሰማበት፣ ከንፈራችን ክፉ የማይናገርበት፣ እግሮቻችን ቀና መንገዱን ብቻ የሚሄዱበት አንድ የተሻለ እድሜ ቢጨምርልኝ በእኔ ደስ ይለኛል ብዬ አስባለሁ። ለሁሉም ከላይ ከታች የለ ታሞ ባልጋ ላይ ያለ፣ ባልጋ ቁራኛ የተያዘ፣ በጸበል ቦታ ያለ ሁሉንም መድኃኔዓለም ይማረው። ኒቆዲሞስ በዘመኑ ከነበሩት የአይሁድ ሊቃውንት መካከል አንዱ ነበር። የሕግ መምህርና የፈሪሳውያን ወገንም ነበር። ነገር ግን ከስልጣኑና ከእውቀቱ በስተጀርባ በምድራዊ ፍልስፍና የማይመለስ ትልቅ የነፍስ ጥያቄ ነበረው። በዚህ ሳምንት የምንማርበት ብዙ ነገር ነው ያለው፣ በጣም በርካታ ነገር። ኒቆዲሞስ እንደሚታወቀው መላኮሙ ለአይሁድ የሚል ብዙ ጊዜ እዚህ ቃሉ ላይ ያለውና የቅዱስ ኒቆዲሞስ ዜማዎች ላይ መላኮሙ ለአይሁድ የሚል ቃል ይበዛዋል። የአይሁድ አለቃ ማለት ነው። አለቃ ብቻ አይደለም፣ መምህር ማለት ነው። መምህር ብቻ አይደለም፣ ሀብታምም ነው። እና ሶስት ነገሮች አሉት፣ መምህርነት፣ አለቅነትና ባለሀብትነት። እነዚህ ነገሮች በሙሉ ሳይከለክሉት ወይም ደግሞ ጫና ሳይፈጥሩበት ሌሊት ወደ ኢየሱስ ክርስቶስ እየሄደ የመማሩ ነገር ነው ብዙ ለየት የሚለው። አንደኛ መምህር ሆኖ ከመምህር መማር፣ ይሄ ትልቅ ትህትና ነው። መምህር ማለት ሌሎች ሰዎች በጨለማም ይሁን ያዩታል።
እሱ ሳይማር ነው እንዴ አስተማሪ ነኝ የሚል ነገር እንዳይመጣበት ቢመጣበትም ይህን የመቋቋም የሚችል ስነ ልቡና አለው። ኒቆዲሞስ ተራ ሰው አልነበረም። ከፍተኛ የሃይማኖትና የፖለቲካ ስልጣን ያለው የእስራኤል መምህር ተብሎ የሚጠራ ሕግን የተማረና ያስተማረ በሕዝብ ዘንድም እጅግ የተከበረ ሰው ነበር። ታዲያ ለምን ይሆን ኒቆዲሞስ በሌሊት ክርስቶስን ለማግኘት የፈለገው? ቀኑን ትቶ ማታውን ለምን መረጠ የሚለው የቤተ ክርስቲያን ሊቃውንት ብዙ ትርጉም ሰጥተውታል። አንደኛው እንደተለመደው ለአይሁድ መሰናክል ላለመሆን ነው። ሳይማር እንዴት ያስተምረናል፣ እንዴት ኢየሱስ ክርስቶስን ይከተላል የሚል ሽሙጥ ትምህርቱን እንዳያስተጓጉልበት፣ እምነቱን ያለ ጊዜው መሰናክል እንዳይሆንበት ስለፈለገ ያለ ጊዜው ሲደርስማ ቅድም እንደተናገርነው ዮሐንስ ወንጌል ምዕራፍ 19 ላይ በአደባባይ መጥቷል። ጊዜው ሳይደርስ ግን በሌሊት መጥቷል። ስለዚህ ጊዜውን ለሁሉም ጊዜ ያለው ማለት ነው። አንዳንድ ጊዜ ሰኞ ማድረግ ያለብንን ምናልባት ሰኞ ነው ማድረግ ያለብን፣ እሁድ ላናደርገው እንችላለን። ይሄ ማለት በራሳችን መሰናክል ሊመጣብን ይችላል። እንዲሁ አጓጉል እንዲሆን ያማኝ ነኝ ባይነት ለሰይጣን አሳልፎ ይሰጠናልና ተጠንቅቆ በጨለማ ማድረግ የሚገባውን በጨለማ አድርጓል። በቀን የሚገባውን ደግሞ በአደባባይ ሐዋርያቱ በተበተኑበት ጊዜ በሌሊት የመጣው ኒቆዲሞስ በአደባባይ መጥቶ አምላኩ ኢየሱስ ክርስቶስ ማን እንደሆነ ጌትነቱን መስክሯል ማለት ነው እና ከመስቀል አውርዶ ቀብሮታል፣ ገንዞታል። ጊዜያት አለፉ። ኒቆዲሞስ ያን የሌሊት ትምህርት በልቡ አሳደገው። አሁን ግን ፈተናው መጣ። የቅርብ ደቀ መዛሙርቱ በሸሹበት፣ ፍርሃት በነገሰበት በዚያ አስፈሪ ሰዓት ኒቆዲሞስ ማንነቱን በግልጽ አወጀ። ኒቆዲሞስ ሰገደ መንፈቀ ሌሊት ለዘቀደሳ ለሰንበት ኒቆዲሞስ ሰገደ መንፈቀ ሌሊት። የሰላም ቀን ያድርግልን፣ ሀገራችን ሰላም ያድርግልን፣ ኢትዮጵያን ይባርክልን። ሕፃኑም ይደግ፣ ሽማግሌውም እድሜ ይስጠው። ይህችን ሀገር እግዚአብሔር ይጠብቅልን፣ ሰላሙን ይስጠን። እመቤቴ ማርያም ትጠብቅልን። እናንተም እግዚአብሔር ይጠብቃችሁ፣ ያሳድጋችሁ፣ አስታወሻ ትጡ። ይህን ትልቅ ማስታወሻ ነው። እኛም እንዳከበራችሁን እግዚአብሔር ያክብራችሁ። እኔ ጎደለ እመቤቴ ማርያም ትሙላበት። ከዚህ ጾም ያው ስንጾም ሁላችንም ምግብ መተው ምናምን ብቻ ሳይሆን ከጾሙ ለነፍስ የሚሆን ስንቅ ይዘን የምናልፍ ያድርግልን። ለንስሐ ሕይወት ያብቃን ሁላችንም። ኒቆዲሞስ አምጽአ እምይእተ ወአወፈየ ከርቤ ወአልወ በከመ ይቤ በወንጌል ገነዝዎ ለኢየሱስ በሰንዱናት። አገራችን ኢትዮጵያን ይጠብቅልን፣ ሰላም ያድርገን፣ ብሩህ ዘመን ይሁንልን። ፈጣሪ አምላክ በፀሐይ አብስሎ በዝናብ አብቅሎ የሚመግበን አምላክ ክብር ምስጋና የደረሰው ለመድኃኔ ዓለም ይችን ሀገር ጠብቆ ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ ትለምናለች እንዳለ ሁሉ ፈጣሪ ይጠብቃታል፣ ሰላም ያደርጋታል። ፈጣሪ ኢትዮጵያ ምንም አትሆን፣ ፈጣሪ ይጠብቃታል። ፈጣሪ አንድ ያድርገን፣ ያፋቅረን። ፈጣሪ ይህንን ዘመን ሰላም አድርጎ ለብርሃነ ትንሣኤው ያድርሰን። በሀገር ደረጃ የምናየውን ነገር ነው። የአባቶቻችን ጸሎትም ተጨምሮ የእናቶቻችን ጸሎት ተጨምሮ ወንድሞቻችን የሁሉም ጸሎት ጀምሮ አገራችን ያለችበት ሁኔታም እያየነው ነው። በክፍለ ሀገር ያሉ ቤተክርስቲያኖቶችን አሉ። አገራችንም ብቻ ሰላም ያድርግልን እግዚአብሔር። ከእግዚአብሔር ሌላ ምንም የለም። እንደኔ ሆረ ኀቤሁ
ቀዲሙ ሌሊተ ወይቤልዎ ለኢየሱስ እጓለ አንበሳ ሰከብከ ወኖምከ አንስአኒ በትንሣኤከ። ለሀገር ብቻ አይደለም። እግዚአብሔር የተመሰገነ ይሁን። እንግዲህ በጆሮአችን የምንሰማውን በዓይናችን አያሳየን እያልን ነው የምንጸልየው። በሀገር ውስጥም ብዙ ታሪክ አለ፣ ብዙ ነገር አለ፣ ብዙ የሚሰማ ነገር አለ እና እግዚአብሔር ሰላሙን እንዲያመጣልን እንጸለያለን። ኒቆዲሞስ ስሙ መልአኮሙ ለአይሁድ ዘሖረ ኀቤሁ ቀዲሙ ሌሊተ ወይቤልዎ ረቢነ አምን ብከ ከመ ማኅበ አብ መጻእከ ረቢነ አምን ብከ ከመ ትኩን መምህረ ረቢነ አምን ብከ አልቦ ዘይገብር ተአምረ ወመንክረ ዘአንተ ትገብር ረቢነ አምን ብከ ጽድቀ አፍቀርከ ወአመፃ ጸላይከ ለዕረፍት ሰንበተ ሰራይከ ረቢነ አምን ብከ ለሕይወት ወለመድኃኒት ረቢነ አምን ብከ ወለስርየተ ኃጢአት ረቢነ አምን ብከ ወይቤልዎ ረቢነ አምን ብከ ሊቅ ንብለከ ነአምን ብከ። እንግዲህ ብዙ አባቶቻችን ያስተምሩናል። ሰው እንዲጾም እንዲበረታ ንስሐ ገብቶ እንዲለምን ፈጣሪ እንዲታረቀን ነው እንግዲህ ሁሉ ነገር የሚደረገው። ዋናው እሱን መለመን ነው አይደለም? በቃ እንግዲህ እሱን እያደረግን ነው። እግዚአብሔር ይመስገን። ይቤልዎ ኒቆዲሞስ ለኢየሱስ ረቢነ አምን ብከ ከመ እምኀበ አብ መጻእከ ከመ ትኩን መምህረ። እዚህ ውስጥ የሚተላለፈው ትልቁ መልእክት በዜማው ውስጥ ያለው ነገር ሰው ባለሀብት ሲሆን፣ ሰው ዝነኛ ሲሆን፣ ሰው ታዋቂ ሲሆን፣ ሰው ባለስልጣን ሲሆን ከሃይማኖት ሊከለክለው የሚገባ ነገር እንደምንም በተረፈ ጊዜው አምላኩን ማግኘት የሚገባው እንደሆነ ያመለክታል። ሰዎች የሚጫናቸው ብዙ ነገር አለ። የሀብት ነገር የሚጫናቸው፣ የስልጣን ነገር የሚጫናቸው፣ ታዋቂነት የሚጫናቸው ሰዎች እና ከቤተ ክርስቲያን የሚያዘገያቸው የሚያረቃቸው ሰዎች ካሉ ኒቆዲሞስ ትልቅ ተግሳጻችን ነው ማለት ነው። ረቢነ አምን ብከ ከመ እምኀበ አብ መጻእከ ከመ ትኩን መምህረ። እዚች አሁን ያለንባት ሰዓት ደርሰናል።
አሁን እዚህ ደርሼ ቤቴ እስከምደርስ የሚያጋጥመኝን ነገር አላውቀውም። ስለዚህ ፈጣሪ ነው የሚያውቀው ማለት ነው። ስለዚህ እግዚአብሔር የተመሰገነ ይሁን፣ እዚህ ደረጃ ደርሰናል። ለወደፊቱም ደግሞ ፈጣሪ ይታረቀን ነው የምለው። ይቤሎ ኒቆዲሞስ ለኢየሱስ እፎ ይክል ሰብእ ዳግመ ተወልዶ እምድኅረ ልቀ ይክልኖ በዊአ ውስተ ከርሰ እሙ። ይቤሎ ኒቆዲሞስ ለኢየሱስ፣ እነሆ ኒቆዲሞስ ኢየሱስ ክርስቶስን ወይም ኢየሱስን እንዲህ አለው፣ እፎ ይክል ሰብእ ዳግመ ተወልዶ እምድኅረ ልቀ፣ እነሆ ካደገ በኋላ ሰው እንደምን መወለድ ይቻለዋል እያለ የጠየቀበት ሌላው በዚህ ለተሰንበት የሚመሰገን ምስጋና ነው። ይክልኑ በዊአ ውስተ ከርሰ እሙ፣ እነሆ ዳግመኛ ወደ እናቱ ማህፀን ገብቶ መወለድ ይቻለዋልን እያለ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ያለው ታሪክ ውስጥ ላይ ያለው ቃል ነው። በቅዱስ ያሬድ የዜማ ስልት ሲዜም የሚያድረው ባጭሩ ዮሐንስ 3 1 ጀምሮ ያለው ቃል ነው። መዝሙር ብንለው አቡን ብንለው ሰላም ብንለው ያለው ሃሌሉያ ሃሌሉያ ሆረ አብየው ለኢየሱስ ቀዲሞ ሌሊተ ኒቆዲሞስ ስሙ መላኮሙ ለአይሁድ ውእቱኒ አምጽአ ከርቤ አፈዋተ ገነዝዎ በሰንዱናት ለንጉሠ ስብሐት። አገራችንም መጪውን ዓመት አዲሱን ፋሲካ ብለን የምንቀበለውን ፋሲካ እንደ አዲስ ቆጥረ ነው እግዚአብሔር ሰላም ቢያደርግልን እኔ ከልብ እመኛለሁ። አገራችንን ሰላም ያድርግልን፣ ኦርቶዶክስ ተዋህዶን ይጠብቅልን፣ አንበታተን፣ አንለያይ። ቀን ቀን ሲያስተምርም ሲፈርድም የሚውል ነው፣ ባለስልጣን ነውና። ነገር ግን ደግሞ ጨለማዋን ተንተርሶ ወይም ደግሞ በጨለማ ወደ ክርስቶስ በመሄድ የጽድቅን ስራ ሲማር ያድር ነበር እና ምንድነው ድንቁ ያለ እንደሆነ ኃጢአት በሚሰሩበት ጨለማ ኒቆዲሞስ ተሰውሮ ጽድቅ መስራቱ ነው። ተሰውሮ ወንጌል መማሩ ነው። ተሰውሮ የእግዚአብሔርን ስራ መስራቱ ነው። ልዩ የሚያደርገው ይሄ ነው። ለእኛም ለምእመናኑም ለአገልጋዮችም ደግሞ ትልቅ ትምህርት የሚሰጠን ይሄ ነው። ስውር ክፋት እንጂ ስውር ተንኮል እንጂ ስውር ቅድስና፣ ስውር በረከት፣ ስውር ጸጋ፣ ስውር ትህትና በሌለበት ዓለም ውስጥ ኒቆዲሞስ በጨለማ ኒቆዲሞስ ማንም ሳያየው የተሰወረ ትህትና ነበረ። ተሳልከ እግዚኦ ምድረከ ሃሌሉያ ይቤሎ ኢየሱስ ለኒቆዲሞስ እመን ብየ ከመ አነ ውእቱ እግዚአ ለሰንበት ወሀቤ ሰላም ዘበአማን። በሌላ መልኩ ደግሞ ይቤሎ ኢየሱስ ለኒቆዲሞስ እመን በየ ከመ አነ ውእቱ እግዚአ ለሰንበት ወሀቤ ሰላም ዘበአማን። እነሆ እውነተኛ
ሰላም ሰጪ የሰንበት ጌታ እኔ እንደሆንኩ እመንብኝ አለው ኢየሱስ ኒቆዲሞስን የሚል ቃል ነው ያለው እና ወሃቢ ሰላም ሰላምን የሚሰጥ ብቻ አይደለም የሰላም አለቃም ተብሏል በመጽሐፍ ቅዱስ። የሰንበት ጌታዋ በሆነው በመድኃኒታችን በኢየሱስ ክርስቶስ ቀን ኒቆዲሞስን ማሰባችን ኒቆዲሞስ የሄደው ወደ ሰንበት ነው። ለዛ ነው ሰንበት ማለት ኢየሱስ ነው፣ ኢየሱስ ክርስቶስ ማለት ነው። በነገራችን ላይ ሰንበት ማለት እረፍት ማለት አይደለም። ለዚህ ኢየሱስ ክርስቶስም ማቴዎስ 11 ላይ እነሆ እኔ አሳርፋችኋለሁ ወደ እኔ ኑ ይላል። ስለዚህ ሰንበታችን መድኃኒታችን ኢየሱስ ክርስቶስ ነው እንጂ ይሄ የሚመሸው የሚነጋው ቀን አይደለም። ለዚያ ነው ኒቆዲሞስን ከሰንበት ጋር አድርገን የምንዘምርለት አብረን ስሙን የምናነሳው ማለት ነው። እና ደግሜ ለማለት የምፈልገው ስውር ክፋት፣ ስውር ኃጢአት፣ ስውር ቂመኝነት ወይም ደግሞ ተንኮል በሚኖርበት ዓለም ውስጥ ስውር ቅድስና ዓለም ውስጥ እየኖረ በስልጣን እየኖረ በሀብት እየኖረ በታዋቂነት እየኖረ ስውር ቅድስና፣ ስውር ትህትና ሁሉም ሰው የሚማረው ሊኖረን የሚገባ ትሩፋታችን ነው ማለት ነው። ከኒቆዲሞስ የምንማረው ይሄንን ነው በዚህ ሳምንት ውስጥ። የኒቆዲሞስ ሳምንት ለሁላችንም ጥሪ ያቀርባል። እኛስ መቼ ነው ከጨለማ ፍርሃታችን ወጥተን ለክርስቶስ ምስክር የምንሆነው ይለናል። እንደ ኒቆዲሞስ ትሁት ተማሪ፣ እንደ ኒቆዲሞስ ጽኑ ተሟጋች፣ እንደ ኒቆዲሞስ ደፋር መስካሪ እንድንሆን ይህ ሳምንት በቤተ ክርስቲያኒቱ ያስተምረናል። የትንሣኤ ሰው ይበለን። ሰናይ ጊዜ